እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። አይገመቴው የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን ባሳለፉት ውሳኔ መሰረት ግዙፍ አውሮፕላን ተሸካሚ አውዳሚ የጦር መርከቦቻቸውንና ሰርጓጅ ኒውክሌር ተሸካሚ የጦር መርከቦቻቸውን ወደ ኢራን አቅጣጫ እንዲገሰግሱ ትዕዛዝ መስጠታቸውን ተከትሎ ዳግም ውጥረት በኢራንና አሜሪካ መሃል ግሏል። ኢራንም በሰጠችው ምላሽ ሌሊቱን በሰበር ዜና ባስተላለፈችው መግለጫ የጦር መርከቦቿ ዝግጁ መሆናቸውን፣ ድንበር ጠባቂ ወታደሮቿም እንዲሁም በተጠንቀቅ እንዲቆሙ ሚሳኤሎቿም አፈሙዛቸውን ወደ አሜሪካ የጦር መርከቦችና ወደ አሜሪካ የባህር ኃይል ተዋጊዎች ማዞራቸውን፣ በቀጠናው ላይ በግዛቷ አንድም ጥይት ከአሜሪካ ቢተኮስ ሁሉን አቀፍ አውዳሚ ጦርነት በቀጠናው እንደሚከሰት ተያይዘን እንጠፋለን የሚል መልእክት ማስተላለፏ ተገልጿል። ትራምፕ ይህንን ያደረጉት ኢራን የኒውክሌር የጦር መሳሪያ ማምረት ድጋሚ ጀምራለች የሚል መረጃ መስማታቸውን ተከትሎ እንደሆነ መገናኛ ብዙሃን እየገለጹ ይገኛሉ። ዳግም ውጥረቱ መጋሉን ተከትሎ እስራኤል በዝምታዋ ስትቀጥል፣ ቱርክ በሰጠችው መግለጫ እስራኤል በዝምታ ውስጥ እየተዘጋጀች ነው ስትል ገልጻለች። ውጥረቶች በነገሱበት ቀጠና ላይ ታዲያ ወደ እስራኤል የሚሄዱ አውሮፕላኖች በረራቸውን እየሰረዙ እንደሆነ ተመልክቷል። ምናልባትም የአየር ጥቃት ሊኖር ይችላል የሚል ከፍተኛ ስጋትም ዳግም አይሏል። ሁኔታውን በተመለከተ እየተሰሙ ያሉ ሰበር መረጃዎችን እንደሚከተለው አስደምጣቸዋለሁ። አብረን እንከታተለው። በቅድሚያም ጋብያ ላይ የሚነሳው የአሜሪካና ኢራን ውጥረት አሁን ላይ ከመቼውም ጊዜ በላይ መባባሱ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ሌሊቱን በሰጡት መግለጫ እንዳስታወቁት ከሆነ ግዙፍ አውሮፕላን ተሸካሚ የጦር መርከቦቻቸውን ወደ ኢራን መላካቸውን አስታውቀዋል። የአሜሪካው መገናኛ ብዙሃን ዘ ኒውዮርክ ታይምስ ዛሬ ሌሊቱን ሰበር ዜና በሚል ይዞት በወጣው ሰፊ ጽሑፍ ዋሽንግተንና ቴሄራን ከመቼውም ጊዜ በላይ ፍጥጫ ውስጥ መግባታቸውን ይገልጻል። ፕሬዝዳንቱ ዛሬ ሌሊቱን ለአሜሪካ መገናኛ ብዙሃን እንዳስታወቁት ከሆነ ግዙፍ የጦር ኃይል ስብስቦቻቸውን ወደ ኢራን የባህር ዳርቻዎች እንዲንቀሳቀስ አስቸኳይ ትዕዛዝ መስጠታቸውን ገልጸዋል። ኒውዮርክ ታይምስ የተሰኘው መገናኛ ብዙሃን ሌሊቱን ባወጣው መረጃ እንዳለው ከሆነ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የጦር መርከቦች ስብስብ ወደ ኢራን የባህር ዳርቻ እንዲያቀና የሰጡት ትዕዛዝ ከ2003 የኢራቅ ጦርነት በኋላ ታይቶ የማይታወቅ ብለውታል። በመርከቦቹም በጦር ኃይሉም ክምችት ኒውዮርክ ታይምስ ከፔንታጎን ምንጮች አገኘሁት ያለው መረጃ እንደሚጠቅሰው ከሆነ ይህ ግዙፍ የአሜሪካ የጦር መርከቦች ስብስብ በውስጡ የያዛቸው የጦር መርከቦችና የወታደሮች ብዛት በአይነት ብዙ እንደሆነ ይገልጻል። ትራምፕ በሰጡት ትዕዛዝ ወደ ቀጠናው የተሰማሩት ግዙፍ የአሜሪካ የጦር መርከብ ተሸካሚዎች 3 መሆናቸውን ገልጾ በተለምዶ አሜሪካ በአንድ ቀጠና የምታሰማራው 1 ወይም 2 የጦር መርከቦች ሲሆን አሁን ግን 3 የጦር መርከቦችን አሰማርታለች ብለዋል። እነሱም ግዙፎቹ ዩኤስኤስ ጄራርድ ፎርድ እንዲሁም ዩኤስኤስ አይዘናወር እና ዩኤስኤስ አብርሃም ሊንከን በአንድ ጊዜ ወደ ሆርሙዝ የባህር ሰላጤ አቅጣጫ አፈሙዛቸውን አዙረው ወደ ኢራን አቅራቢያ እየከነፉ መሆናቸውን ይገልጻል። ሌላኛው ትራምፕ ትዕዛዝ የሰጧቸውና ወደ ኢራን እየተጠጉ ያሉት ደግሞ ኒውክሌር ታጣቂ ግዙፍ ሰርጓጅ መርከቦች ናቸው። ኒውዮርክ ታይምስ ጋዜጣ አገኘሁት ያለውን መረጃ ጠቅሶ እንደገለጸው ከሆነ በቶማሃውክ ሚሳኤሎች የታጠቁ
ኦሃዮ ክላስ ሰርጓጅ መርከቦች ከባህር በታች ሆነው የኢራንን የባህር ኃይል እንቅስቃሴ እየተከታተሉ ነው ብሏል። ሌላኛው የባህር ላይ እገዳ ወይም ብሎኬድ ነው። አብረው የሚጓዙት አጥፊ መርከቦች አስፈላጊ ከሆነ የኢራንን የነዳጅ መርከቦች ሙሉ በሙሉ ለማውደም የሚያስችል ስልታዊ ቦታን ይዘው እንደሚገኙ ጠቁሟል። ኒውዮርክ ታይምስ በዘገባው ፕሬዚደንት ትራምፕ ለብሔራዊ ደህንነት አማካሪዎቻቸው ይህንን ጉዳይ በዝርዝር እንደነገሩ ገልጿል። ትራምፕ ኢራን የአየር ክልሏን መዝጋትና አያቶላውን ለመሸሽ ማሰባቸውን ተከትሎ ወታደራዊ ጫናውን ጣራ ለማድረስ የፈለጉበት ምክንያት ነው ተብሏል። አንድ ከፍተኛ የዋይት ሃውስ ባለስልጣን ለጋዜጣው ሲናገሩ ፕሬዚደንቱ ግልጽ ናቸው፣ ይህ የጦር መርከቦቻቸውን ስብስብ የላኩት ለሰልፍ አይደለም። የኢራን መንግስት በህዝቡ ላይ ጥይት መተኮስ ከቀጠለ ወይም ሆርሙዝ ባህረ ሰላጤን ለመዝጋት ከሞከረ ይህ የባህር ኃይል የኢራንን ወታደራዊ አቅም በ24 ሰዓት ውስጥ ወደ አመድነት የመቀየር ትዕዛዝ እንደሚሰጠው ለማሳየት ነው ብለዋል። ምንም እንኳን በኢራን የሚደረገው በመንግስት ላይ የተነሳው ተቃውሞ አሁን ላይ የረገበና የኢራን መንግስትም ሙሉ በሙሉ ኢራንን የተቆጣጠረ ወደ ቀድሞ እርጋታ የተመለሰች ቢሆንም አሁንም ኢራን የኒውክሌር የጦር መሳሪያ ለመታጠቅ እንቅስቃሴ ላይ ናት በማለት የሰጉት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ኢራን የኒውክሌር የጦር መሳሪያን ሳትታጠቅ ማስቆም አለብን ብለዋል። በሌሊቱ መግለጫቸው በቴህራን በኩል ዜናው የፍርሃትና የቁጣ ድብልቅ ስሜት ፈጥሯል። የኢራን አብዮታዊ ዘብ IRGC የባህር ኃይል አዛዥ ለስቴት ሚዲያ በሰጡት ምላሽ አሜሪካ እንቅስቃሴ የስነ ልቦና ጦርነትና ወረራ ሲሉ ጠርተውታል። ኢራን በሺዎች የሚቆጠሩ ፈጣን ተተኳሽ ጀልባዎች ወይም ፋስት አታክ ቦትስ እንዲሁም የባህር ላይ ድሮኖችን በባህረ ሰላጤው ዙሪያ በተጠንቀቅ እንዲሰለፉ አድርገናል። ማናቸውንም እንቅስቃሴ ካየን አሜሪካ እስክትተኩስ አንጠብቅም ብለዋል። ኒውዮርክ ታይምስ እንደሚለው ከሆነ ኢራን በእርግጥም ከአሜሪካ ጦር ጋር የሚገዳደር ኃይል የላትም ይላል። በተለይም በቀጠናው ላይ አሁን በአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ትዕዛዝ እየተሰባሰበ ያለው የአሜሪካ የባህር ኃይል የጦር መርከብና የወታደሮች ስብስብ በእርግጥም ሙሉ በሙሉ የኢራንን ኃይል የማዳከም ችሎታ አለው በማለት ቢገልጽም ኢራን ከዚህ ይልቅ ስጋቷን በተለይ ተቆጣጠርኩት ያለችው አመጽ ዳግም በግዛቷ እንዳይነሳና የኢራንን መንግስት መገልበጥ ለሚፈልጉ ኃይሎችም የልብ ልብና አለሁላችሁ የሚል ትዕዛዝ የሚሰጥ ነው ብሎታል። ፕሬዚደንት ትራምፕ ዛሬ ሌሊቱን የሰጡትን መግለጫ ኢራንን በተመለከተ ኢራን የኒውክሌር የጦር መሳሪያ ለመታጠቅ እንቅስቃሴ ማድረጓን እኛ በቀላሉ አንመለከተውም፣ ለዚህ ነው ጦሬን ወደ አካባቢው ያሰማራሁት ብለዋል። ይህንን ተከትሎ ታዲያ ከሰዓታት በፊት በሰበር ዜና የኢራን መገናኛ ብዙሃን እንደገለጹት ከሆነ በተለይ ለአሜሪካና ለአጋሮቿ የመጨረሻ ማስጠንቀቂያ በሚል በኢራን ብሔራዊ ቴሌቪዥን ጣቢያ መግለጫ ሰጥተዋል። ባለስልጣናቱ እንደሚሉት ከሆነ አሜሪካ ውስን ወታደራዊ እርምጃ ወይም ሊሚትድ ስትራይክ በመውሰድ ልታመልጠን አትችልም። በኢራን ምድር ላይ የሚተኮስ አንድም ጥይት ብትሆን በአሜሪካ ላይ ሙሉ በሙሉ እንደታወጀ ሁለንተናዊ ጦርነት ወይም ኦል አውት ዋር እንቆጥረዋለን ሲሉ ዝተዋል። ሮይተርስ የኢራንን ባለስልጣናት ጠቅሶ እንደዘገበው የኢራን መልእክት ለዋይት ሃውስ በግልጽ እንዲደርስ ተደርጓል ይላል። ኢራን በብሔራዊ ቴሌቪዥን ጣቢያዋ ለአሜሪካ ያስተላለፈችው የዛሬ ሌሊቱ መግለጫዋ 3 ነገሮችን የሰጠ ነው። የመጀመሪያው የምላሽ መጠኗን የሚገልጽ ሲሆን አሜሪካ አንድ የኒውክሌር ጦር ብትመታም እኛም በመካከለኛው ምስራቅ የሚገኙ 30 የአሜሪካ ጦር ቤዞችን እናጠቃለን። ምላሻችንም የተመጠነ አይሆንም። እጃችን ያለ ሁሉንም አይነት መሳሪያም በአሜሪካ የጦር ቤዞችና በአሜሪካ አጋሮች ላይ እንጠቀማለን ብለዋል። ሌላኛው የአሜሪካ አጋሮች እጣ ፈንታ ነው። የጦርነቱ በኢራንና በአሜሪካ ብቻ አይወሰንም ያለችው ኢራን በዛሬ ሌሊት መግለጫዋ ስትናገር የአሜሪካ መርከቦች የሚነሱባቸው ሀገራት እዚህ ላይ የባህረ ሰላጤው ሀገራት ቃል በቃል መጥቀሳቸው ነው የጦርነቱ ዋነኛ ኢላማ ይሆናሉ ብለዋል። ከነዚህ መካከል እንደ ኳታርና እንደ እስራኤል ያሉ በቀጠናው የሚገኙ ሀገራት ናቸው። ሌላኛው ሆርሙዝ ነው። በሶስተኛነት ሆርሙዝን ያስቀመጠች ሲሆን ሁለንተናዊ ጦርነት ማለት የሆርሙዝ ባህረ ሰላጤ ለዘላለም ይዘጋል ማለት ነው። ዓለም ነዳጅ ማግኘት ፈጽሞ አትችልም ስትል ኢራን ዝታለች። ይህ የኢራን ንግግር ፕሬዝደንት ትራምፕ ያቀዱትን ፈጣንና ወሳኝ ጥቃት ወደ ተራዘመና ደም አፋሳሽ የክልል ጦርነት ለመቀየር ኢራን መዘጋጀቷን በይፋ አስታውቃለች። ይህ የኢራን ዛቻ
የመጣው ዘ ኒውዮርክ ታይምስ ይፋ ባደረገውና ግዙፍ የባህር ኃይል እንቅስቃሴን ተከትሎ ነው። 3 የአውሮፕላን ተሸካሚ መርከቦች የኢራንን ደጃፍ ማንኳኳታቸው የኢራንን መንግስት የመኖርና አለመኖር ስጋት ውስጥ እንደከተተው ተንታኞች ይገልጻሉ። የእንግሊዙ ሮይተርስ መገናኛ ብዙሃን እንደሚገልጸው ከሆነ የኢራን አብዮታዊ ዘብ IRGC አዛዥ ጀነራል ሁሴን ሰላሚ ጠላት በብረት መርከብ መምጣቱ አያስፈራንም፣ ባህረ ሰላጤው ለአሜሪካ መርከቦች የመቃብር ስፍራ እንደሚሆን አትጠራጠሩ ሲሉ ለወታደሮቻቸው ተናግረዋል። ሮይተርስ በዘገባው ላይ እንዳሰፈረው ይህ ንግግር በሁለቱ ሀገራት መካከል የነበረውን ስስ የዲፕሎማሲ ተስፋ ጨርሶ አጨልሞታል ተብሏል። ኢራን ሁለንተናዊ ጦርነት በአሜሪካ ላይ ማወጇ አሜሪካን ወደ ድርድር ሳይሆን ወደ ይበልጥ ጠንካራ ወታደራዊ እርምጃ ሊገፋት እንደሚችልና አይገመቴ የሚባሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በድንገት ምን አይነት ትዕዛዝ ሊሰጡ እንደሚችሉ ከወዲሁ አይገመትም ተብሏል። ሌላኛው ስጋት ውስጥ ያለው ክልል አውሮፓ ነው። አውሮፓውያን ዲፕሎማቶች ይህንን መግለጫ እሳትን በቤንዚን የማጥፋት ሙከራ ብለውታል። ኢራንን ወደ ጥግ ቢገፏት ዓለምን ይዛ ለመጥፋት መወሰኗን ያሳያል በሚል እየተነጋገሩበት ይገኛሉ። ይህ በዚህ እንዳለ በቀጠናው ያለው ውጥረት በከፍተኛ ሁኔታ በቀጥታም ሆነ በተዘዋዋሪ የሚመለከታት እስራኤል ጉዳዩን በዝምታ እያጤነችው ቀጥላለች። የእስራኤል ዝምታ በቀጠናው ላይ መነጋገሪያ የሆነ ሲሆን በተለይም የቱርክ ውጭ ጉዳይ ሚኒስትር ሃካን ፊዳን የቱርክን አቋም በተመለከተ በሰጡት ጋዜጣዊ መግለጫ ምሽቱን ሲናገሩ እስራኤል ዝም ያለችው እየሸረበች ያለችው ሴራ ስላለ ነው ሲሉ ይከሳሉ። ሚኒስትሩ እስራኤል ዝም ያለችው ስለተኛች ሳይሆን ኢራንን ለማጥቃት ትክክለኛውን ሰበብና ጥሩ የሆነውን አጋጣሚ እየጠበቀች ስለሆነ አሜሪካ በቀጠናው ላይ ብቻዋን አይደለችም ሲሉ ገልጸዋል። ይህም ቀደም ሲል እስራኤል ጣልቃ አትገባም በሚል የተነሱ ትንታኔዎችን የሚገዳደር እንዲሆነ አድርጎታል። አልጀዚራ እንዳለው ከሆነ ሃካን ፊዳን በንግግራቸው እስራኤል ኢራንን የኢራን አሜሪካ ውጥረት ለራሷ ጥቅም ልታውለው እንደምትፈልግ አብራርተው የግጭት ቢነሳ ከማንኛውም ሀገር በላይ ተጠቃሚዋ እስራኤል ናት ይላሉ። የቱርክ ውጭ ጉዳይ ሚኒስትር ሲናገሩ የኔታንያሁ አስተዳደር የጀመረውን ውጊያ ወደ ኢራን ለማስፋፋት ከአሜሪካ ጋር እየሰራ ነው በማለት ከሰው አሁን አሜሪካ ግዙፍ የባህር ኃይል ወደ አካባቢው መላኳም በኢራን ውስጥ የተነሳውን ህዝባዊ አመጽ ለእስራኤል ወርቃማ እድል ፈጥሮላታል ብለዋል። እስራኤል ኢራንን ለመምታት አጋጣሚውን እየጠበቀች ነው። ዝም ያለች ብትመስልም በዝምታ ውስጥ ግን እየተዘጋጀች ነው ብለውታል። ፊዳን አክለውም እስራኤል አሜሪካን ወደ ጦርነት በመጎተት የኢራንን የኒውክሌር ጣቢያዎች ሙሉ ለሙሉ ለማውደም እንደምትፈልግ ገልጸዋል። ቱርክ ይህንን ማስጠንቀቂያ የሰጠችበትን ጉዳይ ስትገልጽ አልጀዚራ በትንታኔው እንዳስቀመጠው ቱርክ የኢራንን መፍረስ ወይም በክልሉ ሁለንተናዊ ጦርነት መነሳት በቀጥታ እንደሚጎዳት ቱርክ ትገነዘባለች። የመጀመሪያው ለቱርክ የሚያሰጋው ነገር ጦርነት ከተነሳ ሚሊዮን የሚቆጠሩ ስደተኞች በአቅራቢያቸው ወዳሉ ወደ ቱርክ ሊሰደዱ ይችላሉ። ሌላኛው የኩርድ ታጣቂዎች ጉዳይ ነው። የኢራን መዳከም በድንበር አካባቢ ያሉ የኩርድ ታጣቂዎችን ሊያጠናክርና መሳሪያ ሊያስታጥቃቸው ይችላል። ይህም ደግሞ ለቱርክ ከፍተኛ ስጋት ነው። በመሆኑም የቱርክ ውጭ ጉዳይ ሚኒስትር ሃዳን ፊካን አሜሪካና ምዕራባውያን የእስራኤልን እብደት ሊቆጣጠሩ ይገባል፣ ካልሆነ ግን እሳቱ ሁሉንም የሚያቃጥል ነው፣ ማናቸውም ከዚህ እሳት ሊድን አይችልም ብለዋል። በቀጠናው ውጥረት ዳግም መቀስቀሱንና የጦርነት ጉሰማዎች እየተሰሙ መሆናቸውን ተከትሎ አየር መንገዶች ወደ እስራኤል የሚያደርጉትንና ወደ ቀጠናው የሚያደርጉትን በረራዎች እየሰረዙ ነው። የእስራኤሉ መገናኛ ብዙሃን ታይምስ ኦፍ ኢዝራኤል ከደቂቃዎች በፊት ባወጣው መረጃ እንዳለው 2 ግዙፍ የአውሮፓ አየር መንገዶች ወደ እስራኤል የሚያደርጉትን በረራ ሙሉ በሙሉ አቋርጠዋል ይላል። የፈረንሳይ ባንዲራ ተሸካሚ የሆነው ኤር ፍራንስ እና የሆላንዱ KLM ኤርላይንስ በክልሉ ያለውን የጸጥታ ስጋት እንደ ምክንያት በመጥቀስ በዚህ ሳምንት መጨረሻ ወደ ቴል አቪቭ ዳዊት ቤንጉሪዮን ኤርፖርት የሚያደርጉትን በረራ ሙሉ በሙሉ ሰርዘዋል። ይህ እርምጃም የተወሰደው ዝም ተብሎ አይደለም። ሪፖርቱ እንደሚያመለክተው አየር መንገዶቹ ይህንን ውሳኔ የወሰዱት የአሜሪካ የባህር ኃይል ወደ አካባቢው መግባቱንና የቱርክ ውጭ ጉዳይ ሚኒስትር እስራኤል ልትመታ ነው ብለው ያስጠነቀቁትን ተከትሎ ነው። በአቪዬሽን ኢንዱስትሪ ውስጥ እንዲህ አይነት ድንገተኛ ስረዛዎች ብዙውን ጊዜ የስለላ መረጃዎች፣ የአየር ጥቃት ወይም የሚሳኤል ልውውጦች ሊኖሩ ይችላሉ የሚል ስጋት በከፍተኛ ሁኔታ ሲያይል ነው። የአሜሪካው መገናኛ ብዙሃን ታይምስ ኦፍ ኢዝራኤል እንዳለው ከሆነ የኤር ፍራንስ እና የኬኤልኤም ኤርላይንስ እርምጃ ሌሎች አየር መንገዶች ማለትም እንደ ሉፍታንዛ እና ዩናይትድ ኤርላይንስ ተመሳሳይ እርምጃ እንዲወስዱ ጫና ሊፈጠር ይችላል ብለዋል። ይህም ማለት
እስራኤል ከዓለም ጋር ያላት የአየር ግንኙነትን ያዳክማል ሲል ገልጿል። የቴህራን ሰማይ ቀደም ብሎ ተዘግቶ የነበረ ሲሆን አሁን ደግሞ የቴል አቪቭ በሮች እየተዘጉ ይመስላል ይላል። ይህ የሚያሳየው ዲፕሎማሲው አብቅቶ የጀነራሎች ሰዓት እየደረሰ ሊሆን ይችላል በሚል ነው ያመለከተው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤት ሆ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር